ሮናልዶ አራውሆ ቱ ሊቨርፑል ሂር ዊ ጎ አባቴ በውሰት ማን ወሳኝ ቀዳዳ ማን ኢራዮላ እባካችሁን ባይ ኦፕሽን ያለው አይመስለኝም እባካችሁን የሆነ ነገር ብሎ ሴንተር ባክ ራይት ባክ 6 ቁጥር እና ራይት ዊንግ ነበር የሚያስፈልጋችሁ ከሁሉም ደግሞ አስፈሪው ሴንተር ባክ ነበር ገባር ቢያንስ ኤክስፒሪየንስ የሆነ ሴንተር ባክ ስለ ቀይ ካርድ ብቻ ነው የሚያስፈራው ግን ሮሜሮ ቀይ ካርድ ያስፈራል ገባ ሚችልበት ጊዜ ነበር ባርሳ ያለ ለባርሳ ሃይላይን ካልሆነ ለሊቨርፑል ግን ኢንቴንስ ፉትቦል ሊሆን ይችላል ማን ተረዳኝ ጠንካራና የቫን ዳይክ አጣማሪ ምናምን ሊሆን ይችላል ራይት ባክ ብቻ ነው ሁለተኛ ችግር ራይት ባክ ነው ኮነር ብራድሊ ምርጥ ነው ግን 38 ጨዋታ ኮነር ብራድሊ ከባድ በተለይ በኢራዮላ ስታይል ፍሪምፖንግ ራይት ዊንግ ማድረግ ይችላል 6 ቁጥር ደግሞ እኔ ግራቨንበርግ ዘንድሮም 6 ቁጥር እንጃ አላማረኝም ኑዋይ የሚባለው ነው ማን ባለፈ ያየሁት ያበደ ነው ግን ይድረስ አናቅም ግን ሴንተር ባክ ወሳኝ ቦታ ነበረ እንኳንም ሸፈኑለት ማለት በልመና እንደሆነ ያስታውቃል በልመና በቃ መስራውን ሰርተ የሆነ ነገር አሳየን ይያሉት ነው ያስታውቃል ነው ምን ገገሙበት አሪፍ ሳይን ምንድነው ሰው መተኛት የማይችልበት ዘመን መጣ እንዴ እናንተ እኔ እኮ ይሄ አመል የነበረው ያ ሞጭላፋ የሆነ ቸለው የሚሉት ቡድን ነበር እንደዚህ አይነት ችግር የነበረበት በሌሊት ተጫዋች ድንገት እንዲያስፈርማ አንተ ሊቪ ከመቼ ጀምረህ ነው እንደዚህ አይነት አመል እየለመድከው እንዴ አንዳች ነገር ተንፈሽ ሳትሉ ተጫዋች አመጣን ብላችሁ ሂርቢጎ ብላችሁ ቦምብ ትጥላላችሁ እኛ በተኛንበት እኛ አንተኛ እንዴ እኛ የቁም ቅዠት እኮ እየሆነብን እኮ ነው ይሄ እኮ የሂርቢጎ ነገር ጀማው ለማንኛውም ሊቨርፑል ተጫዋች አስፈርሟል እሱም የቀይ ካርዱ ጌታ ራሆ ግን እንደሱ አይደለም የምሪ ነው የምላችሁ አልጠበቅኩትም ይሄንን ዝውውር ግን ምርጥ ፊርማ ይመስለኛል ጀማው ያፈራውበት ሰዓት ነው መጥፎ እንጂ ለሊት መሆኑ ተጫዋቹ ከቫን ዳይክ ጋር ተጣምሮ ማለት ነው ድንቅ ውጤት እንደሚሰጣቸው ጥርጥር የለኝም ጀማው ያው እንግዲህ እንደምታውቁት የባርሳ ጨዋታ በሃይላይን ነው የሚጫወተው የባርሳ ደግሞ ሃይላይን እጅግ የሚለይ ሃይላይን ነውና በጣም ከብዶታል በርግጥ ለሱ ግን አንድ ማወቅ ያለባችሁ ነገር ቢኖር ከቫን ዳይክ ጋር ተጣምሮ እጅግ በእርጋታ ቆንጆ ሊደርሺፕ ስለሚያገኝ በዛ መስመር ላይ ጥሩ ተጫዋች ይሆናል ብዬ እጠብቃለሁ ሊቨርፑል ቆንጆ ፊርማ በሌሊት ዘርፍ ያካሂደሻል ማለት ነው ሊቨርፑል ካሁን በኋላ you will never walk alone እኔም ከጎናችሁ ነኝ የምሬን ነው የምላችሁ በቃ ከምሽት ከሰሟቸው ምርጥ እግር ኳሳዊ ዜናዎች መካከል ይሄ አንዱ ነው ሮናልዶ አራውሆ ወደ ሊቨርፑል here we go ሳንሰማ በኋላ በር ነው ሾለክ ያለው ምን አይነት ሰላም እንደተሰማኝ ይሄንን ዜና ሳየው አልገባችሁም ጋይስ እኔ ያልጠበኩኝም ጭራሽ በውሰትም ይሁን በምንም የመግዛት አማራጭ አለው ይውሰዱት ችግር የለም እኛ ይወላችሁ ምንም ጣጣ የለብንም ብቻ እነሱ እንዲህ አይነት ውለታቸውን ይወላችሁ ቀጣይ አመት ደግሞ በቋሚነት አርገውት ይካሱን ሌላ ምንም አልፈልግ ውለታ ምናምን እንዳትሉኝ ኖ በሻምፒየንስ ሊግ ምሽቶቹን አረሳቸውም ጨጓራዬን ግሽልጥን ያደረገኝ በቼልሲ ስታንፎርድ ብሪጅ ላይ በዚህ አመት ፒኤስጂ ወደኋላ እየቆጠርኩ ይመጣ አላጣለሁ ኢንተር ሚላን አምና እያንዳንዱ የሻምፒየንስ ሊግ መጥፎ ምሽቶቻችን ላይ ነበር አራው ስለዚህ ወደፊት መጓዝ ነው ያዋጣው ታሪክ ውለታ ምናምን እያላችሁ አታለቃቅሱ ወደፊት ተጓዙ አርፋችሁ በቃ ሻምፒየንስ ሊግ ማሸነፍ የምትፈልጉ ከሆነ እንደ አይነት ሰው ነው ከማሰናበት የሚጀምረው ትክክለኛ ውሳኔ ነው በውሰት አይደለም በቋሚነት በምንም አይነት ዲሊው ገንዘቡን ምንም እኔ ካዝና ውስጥ አይገባም ከፈለገ በነፃ የሚሽጡት ቀጣይ አመት ብቻ ሰላሜን አግኝቻለሁ እንኳን ደስ አላችሁ ሰላማችሁን ያገኛችሁ ይወላችሁ ራሳችሁን አትሸውዱ አራው ጠቅሞናል 2022 የጃቪ ቲም ላይ ምና እንደ አይነት ነገር የለም በቃ እግር ኳስ ነው ተመስገን ማለት ነው ተመስገን በሉና ተኙው መልካም ምሽት አራሆ ቱ ሊቨርፑል ሂር ዊ ጎ አቤት ግልግል አቤት የባርሳ ፋንስ ግልግል ስለዚህ ልጅ ነው ያለውራም ታውቃላችሁ ግን ራንደም የሆነ ትራንስፈር ሊቨርፑል ያው ሴንተር ባክ ያስፈልገው ነበር አስፈርም እንደኛ እንደ ባርሳ ፋን ግን በዚህ ሰዓት ደስተኛ የለም ሮናልዶ አራውሆ ያረጋቸውን ነገሮች ያለፉት 3 አመታት ታውቃላችሁላችሁ ነብስ አይማርም እኔማ ዶን ነው ሲለኝ ነው ተናደድኩት መሸጥ ነበረበት ጭራሽ ለባርሳ የማያስፈልግ ተጫዋች ጭራሽ ማለት እኔ አራው የተባለ ሰው ይገና በገባ ቁጥር ህመም ነበር የሚሰማኝ መቤቴን ነው ብላችሁ በቃ ትልቅ ችግር ያለበት ሰውዬ ነው ሮናልዶ አራው 2022 ላይ በጣም የሚገርም ነበር ከዛ በኋላ ያሉትን አመታት ግን በቃ ወፍ ቪኒሲየስ እንደዛ ፖኬት ያደርግ የነበረ ሰውዬ ምን እንደነቃው ሳናቅ አንዴ ተበላሽ
ግን we used to pray 4 times like this በጣም ተገላገል ነው አሁን ማለት ነው። በተለይ ባርሳ ፋንስ አሁን ከቫንዳይክ ጋር ያንጠበረት ልናየው ነው ሊጉ ላይ ደግሞ ማለት ነው። እንደ አራሆ እና እንደ ቫንዳይክ አስቧቸው እስቲ ሁለቱ። አራሆም ፋምብለር ነው፣ ቫን ዲዝኒ ነው። በቃ መዝናናት ነው ኔክስት ይር። ሂር ዊ ጎ ሊቨርፑላውያኖች እንግዲህ በዚህ ምሽት እንግዲህ በሉዋንዲል ቢሆንም ሮናልድ አራውሆን እንግዲህ ከባርሴሎና ሊቨርፑል ለማስፈረም መስማማቱን እንግዲህ ፋብሪዚዮ በዚህ በምሽት ነግሮናል ማለት ነውና ከእንቅልፌ ተነስቼ ነው ይህን ቪዲዮ እየሰራው ያለሁት ማለት ነው። የሴንተር ባክ ቦታችን እንግዲህ በጣም አሳሳቢ ነበረ ማለት ነው። ምክንያቱም ጆቫኒ ሊዮኒ እንዲሁም ጀርሚ ጃኩዌት ያሉበት የፊዚካል ፊትነስ ሁኔታቸው ልክ አለመሆኑ ከጉዳት ሊዮኒም አለመመለሱ እስካሁን ጃኩዌትም እንደዚሁ በጉዳት ላይ መሆኑ እንግዲህ ትንሽ አስቸጋሪ አድርጎብን ነበር ቀጣይ አመቱ። ነገር ግን እንግዲህ እነዚህ ተጫዋቾችን እንግዲህ እስኪመለሱለት ድረስ ሊቨርፑል ለአንድ አመት የሉዋንዲል እንግዲህ ሮናልድ አራውሆን ከባርሴሎና ለማስፈረም መስማማቱን እንግዲህ ፋብሪዚዮ ዘግቧል ማለት ነው። ጥሩ የሚባል ዝውውር ነው ለኔ ማለት ነው። ምክንያቱም ሉዋንዲል መሆኑ አንድ አመት ጥሩ ነው ባይነኝ። ለምን ካላችሁ እንግዲህ ያሉን ተጫዋቾች እንግዲህ እነ ሉክ ቻምበርስ እንደዚሁም ኢንጃይን እና ኢፋኒ ኢንዱኪን የመሳሰሉ ወጣት ተጫዋቾች በሁለት በሶስት አመት ውስጥ በምን ያህል ደረጃ ሊበስሉ እንደሚችሉ በዚህ ፕሪሲዝን ጨዋታዎች ላይ በደንብ አድርገው አስመልክተውናል። ይሄ ብቻ አይደለም ደግሞ የጆቫኒ ሊዮኒ እና የጀርሚ ጃኩዌት መመለስ ከአንድ አመት ከሮናልድ አራውሆ ዝውውር ጋር እንግዲህ አብሮ ሲቀናጅ ማለት ነው 4 ሴንተር ባኮች በሚገባ ከቨርጂል ቫንዳይክ ጋር ማለት ነው አመቱን ያስጨርሱናል ብዬ አስባለሁ። ለኤፍኤ ካፕና እንዲህ ለመሳሰሉ ጨዋታዎች ደግሞ ታዳጊ ተጫዋቾቻችንን እያደባለቅን ከተጫወትን የሴንተር ባክ ቦታችንን ኦሬዲ ሸፍነናል ብዬ አስባለሁ። ኢብራሂማ ኮናቴን መልቀቃችን እንግዲህ ትልቅ ፈተና ሆኖብን ነበር በክረምቱ ላይ ማለት ነው። ስለዚህ ሮናልድ አራውሆን ማግኘታችን ጥሩ የሚባል ዜና ነው ማለት ነው። ከዚህ በኋላ ወደ ሌሎች ፊርማዎች እንግዲህ እንደምንመለስ ተስፋ አለኝ። ማስፈረማችን እንጀምረዋል። እኔም ተመልሻለሁ። ሊቨርፑልም ወደ ማስፈረሙ ተመልሷል ማለት ነው። ቴንክ ዩ። ሊቨርፑል ፍጹም ሳይጠበቅና ሳይገመት የባርሴሎናውን ኡራጓዊ ተከላካይ ሮናልድ አራውሆን በውሰት ውል እንደሚያስፈርም ፋብሪዚዮ ሮማኖ ከደቂቃዎች በፊት ይፋ አድርጓል። ሮናልድ አራውሆን ከጥቂት ዓመታት በፊት አዲሱ ቫንዳይክ እየተባለ ሲሞካሽ የነበረ ተከላካይ ነው። ነገር ግን በተለይም ያለፉትን 2 ሲዝኖች ሜዳ ውስጥና ከሜዳ ውጭ ባጋጠሙት የተለያዩ ችግሮች የተነሳ ፐርፎርማንሱ ወርዷል። የጭንቀት ችግር ማጋጥሞት እንደነበር ይታወሳል። ተለይቶ በሚታወቀው የሊቨርፑል ደጋፊዎች ልዩ ቤተሰባዊ ፍቅርና እንክብካቤ ሮናልድ አራውሆን ያለፉት ጥቂት ዓመታት ችግሮቹን ረስቶ ከቫንዳይክ ጋር እንዲነጻጸር አስችሎት የነበረውን ፖቴንሻል በተግባር በእንግሊዝ ፕሪሚየር ሊግ ማሳየት ይችላል የሚለው ለማየት ፍጹም የሚያጓጓ ነው። ይመቻችሁ።